እሺ ውድ መምህራን ዛሬ አንድ 6 ሜንታሊ ኮንፊውዝ የሚያደርጉ ሚስኮንሴፕሽን የምናይባቸው። ለምሳሌ የመጀመሪያው a teacher use exit ticket at the end of each maths lesson። each maths lesson እቺ ቁልፍ ነች። each maths lesson this is an example of summative assessment, formative, diagnostic and normal reference assessment ይለዋልና ስለዚህ formative assessment ይሆናል። each maths lesson የሚለና ነው። ጠቅልሎ መጨረሻ ላይ የምንሰጠው ፋይናል ኤግዛም ቢሆን ኖሮ summative assessment ይሆን ነበር። ስለዚህ formative assessment each ከሆነ ሌላው to help students understand the concept of volume አንደርስታንድ እንዲያደርጉ በሞዴል ኢፌክቲቭ የሚሆነው የትኛው drawing cube paper ኩብ የሆኑ ፔፐሮችን ማሳየት ነው። filling a box with unit cube እሱን ማሳየት ነው ወይስ memorizing volume which is equal to length times width times height የሚለውን ማሳየት ነው። ሌላው measuring containers with water እየለካን በውሃ ማለት ነው ማሳየት ነው እና የተሻለው በጣም አሪፉ እንደዚህ ላይ በምስሉ ላይ እንደምታዩት እንደዚህ ማለት ነው። አያቻችሁ ቦክስ ዊዝ ዩኒት ኩብ እንደዚህ ዩኒት ኩባቸው ኤሪያ ላይ ከዚህ በፊት ባለው ውይይት ላይ እንዳልነው ኤሪያን ለማሳየት ዩኒት ኩብ፣ በዚህ ደግሞ ቮሊዩምን ለማሳየት በዚህ መልኩ ዩኒት ኩብን ማሳየት ይቻላል ነው። ሌላው እዚህ ጋር ጥያቄዋ ተቆርጣብኛለች። ምን ይላል መሰላችሁ? በጣም የምትገርም ጥያቄ ነች። አንድ ተማሪ 45 ሲባዛ በ3 45 ሲባዛ በ3 አስላ ብትሉት ውጤቱን ያገኛል ነው የሚለው ተቆርጣ የቀረችው ፓርት። but cannot solve a box holds 45 candies። አንድ ቦክስ ብላችሁ ብትጠይቁት አንድ ቦክስ 45 ካንዲዎችን ይይዛል። how many candies are in 3 በሶስቱ ውስጥ ስንት ይኖሩታል ብትሉት ግን አይመልስም። ላይመልስ ይችላል። this indicates difficulty with ይሄ የምን ችግር ነው? እንግዲህ 45 ሲባዛ በ3 እኩል ይሆናል እያልን ስናስተምራቸው መመለስ ይችላሉ። ወደ ሪል ላይፍ አመጣንና ግን አንድ ቦክስ ውስጥ 45 ነገሮች አሉ። 3 ቦክሶች እንዲህ አይነት ቢኖሩን ብለን ስንነግራቸው ግን ማስላት አይችሉም። ይሄ ምን ችግር ነው? applying operations to real world context ይሄ የእውነታው ዓለምን ኮንቴክስት ጋር አገናኝተን ስለማንነግራቸው የዛ ሚስኮንሴፕሽን ነው የሚለውን እመርጣለሁ። ሌላው which activity best support the development of estimating skills estimate ለማድረግ የመገመት ስኪልን ማለት ነው። የሆነ በትክክል ለምሳሌ ያው በጣም ነገር መጥቶልኛል። ሩት ፎር አሁን ለእናንተ ነው እያወራኋቸው ለተማሪዎቹ አይደለም። እስከ 6ኛ ክፍል ስለ ሩት አያውቁም። ሩት ፎር አሁን 2 ነው። yes እናንተና እኔ እያወራን ነው። ሩት 5 ፐርፌክት ስኩዌር ስላልሆነ ፐርፌክት ቫልዩ የለውም፣ ግን ኤስቲሜት እናደርጋለን። የሩት 5 አፕሮክሲሜትሊ ቫልዩ ስንት ነው እንላለን። 3 ብለን 3 ምናምን አንልም። ለምን 3 ጊዜ 3 2 ነጥብ እንልና የምንጨምራትን ነገር ኤስቲሜት እናደርጋለን። ከምን አንፃር ተነስተን ነው ይሄንን? ያ እሱ ገብቷቸዋል እንግዲህ ማለት ነው። ሶ ለነዚህ ለ6ኛ ክፍል እስከ 6ኛ ክፍል እና 7 8ኛ ክፍል ያሉ ተማሪዎችን ደግሞ በምን ዙሪያ እናውራ? ለምሳሌ አሁን 4 ሲባዛ በ9 ተቸገረ ይሄ ተማሪ 4 ጊዜ 9 እና ኤስቲሜት ምርጫ ላይ ሲያይ አሁን 36ን በትክክል ማምጣት አልቻለም። ሶ ይችን 5 ብሎ ቢያስብ ይችን 10 ብሎ ቢያስባት 5 ጊዜ 10 ይች ቀላል ነች 50 ወደ 50 ቀረብ የሚለውን ምርጫ
በጣም ተቀራራቢ አድርገን ካልሰጠናቸው ወደ 50 አካባቢ እንደዛ ብለው እስቲሜት እንዲያደርጉ እንዲገምቱ ወይንም ደግሞ 4 ከምትሆን 3 ጊዜ እንደዛ ብለው እንዲሰሩ ብቻ ለዚህ የተሻለ የትኛው ነው? ካልኩሌቲንግ ኤግዛክት ሰም ይሄ ካልኩሌት ማድረግ ከቻሉማ ዩዚንግ ካልኩሌተር ይሄ መጨረሻው የደነዞች ሂሳብ ነው። ካልኩሌተር መጠቀም ተውት። ራውንዲንግ ነምበርስ ቱ ዘ ኒረስት ቴንዝ ቢፎር አዲንግ ቱ ዘ ኒረስት ከመደመራቸው በፊት ቱ ዘ ኒረስት አሁን ማብዛቷ ላይ ከማሳየት ይልቅስ መደመሯ ትሻላለች መሰል 4 ሲደመር 9 13 ነው አይደል? ኦኬ አሁን ይሄን ግን አልቻሉትም እና ራውንድ ቱ ዘ ቴንዝ ይችን ወደ 10 እናሳድጋት። ይችን ደግሞ ወደ 10 ከምናደርጋት ወደ 0። ስለዚህ 10 ሲደመር 0 10 ብንል 10 አካባቢ ወይንም ደግሞ በጣም ቤስት የሆነ ነበር 7 ሲደመር 9 16። ነገር ግን ይሄ አልመጣላቸው። 7ን ወደ 10 ቢያሳድጓት 9ንም ወደ 10 20 አካባቢ እንደሆነ መልሱ እንዲገምቱ ለማድረግ ይችን ሲን ይጠቀማሉ። ሲን ማስተር ቢያደርጓት ቤስት ትሆናለች። when introducing negative numbers ኔጌቲቭ ቁጥሮችን real world context in most upper 6th grade በስድስተኛ ክፍል እንግዲህ ገና ማቾድ አይደሉም፣ ገና የመጀመሪያ ጀማሪዎች ናቸው። ስለዚህ ሲኒየሪቲ ለማድረግ እነዚህን ተማሪዎች ምን ብንላቸው ኔጌቲቭ ነምበር እንግናና ቴምፕሬቸር ቢሎው 0 የምትለዋን ጽንሰ ሐሳብ ስለሷ ብናወራ ይሻላል። ሌሎቹ ግን አይሆንም አይደል? ስቱደንት እቺ ደግሞ በጣም ትገርማለች። 2.5 ሲባዛ በ10 ምን ብሎ መለሰላችሁ? ቢመልስ 2.50 ብሎ ቢመልስ ሹፍ አሁን ምን አስቦ ነው? በ10 ሲባዛ አንድ ቁጥር ነው 25 ሲባዛ በ10 በ10 የምታበዙ ከሆነ ልጆች 25 ሲባዛ በ10 የምናበዛ ከሆነ ሲምፕሊ 1 0 መጨመር ነው እንላቸዋለን። በመቶ የምታበዙ ከሆነ ሲምፕሊ 2 0 መጨመር። ይችን አሰቡና 2.5.0 ብለው ቁጭ አደረጉ እና ይሄም ችግር ነው። misunderstanding multiplication, misunderstanding of the place value and multiplying by power tens. yes ይሄን ነው ፕሌስ ቫልዩአቸውን። ለምን 2.5 ማለት ይሄ አንድ ቤት ነው። እቺ ከነጥብ በኋላ ደግሞ የአስረኛ የመቶኛ እያልን ነው የምንሄደው። ሁለት ሲደመር 5 አስረኛ መሆናቸውን 2.5 የዚህ ኮንሴፕት ብናስረድ ቢያውቁ ኖሮ ይህ ችግር አይፈጠርም ነው። እሺ መምህር መሐመድ ነኝ ከማሜ ማትስ ዩቲዩብ። ለዛሬ እዚህ ላይ ይበቃኛል። በሌላ ፕሮግራም አሁንም ከተገናኘን ወሰየው ካልሆነም መልካም ፈተና እመኝላችኋለሁ። እርግጠኛ ነኝ ተጠቀሙበት። ቻው